በዓለማችን ላይ ካሉ በህይወታቸው ከተሳካላቸው ሰዎች በአብዛኞቹ ቢያንስ በቀን ውስጥ ለ2 ወይም ለ3 ሰዓታት ያህል ያነባሉ። ማንበብ ሙሉ ሰው ያደርጋል ይባላል። በቅዱስ ዮሴፍ ካቶሊክ ትምህርት ቤት ታዲያ ተማሪዎች ከትምህርታቸው ባሻገር ሙሉ የሚያደርጋቸውን በርካታ እውቀቶች የሚያገኙበትን የንባብ ቀን በየዓመቱ ወላጆችን በመጋበዝ ከተማሪዎች ጋር በአንድ ላይ ያከብራል። በድሮ ጊዜ የዱር እንስሳት ሁሉ በፍቅር ይኖሩ ነበር። አንድ የዱር እንስሳ ለሌላው ያለውን እየሰጠ በመዋደድና በመተሳሰብ ብዙ ዘመናትን አሳለፉ። ከዕለታት አንድ ቀን ግን የንጉሱ ቤተ መንግስት ላይ እንደደረሰ በሩን አንኳኩቶ በመክፈት በሩን አልፎ በቀጥታ ወደ ውስጥ ገባ። ከዛ በኋላ ቆቡን አውልቆ እጅ በመንሳት የተከበሩ ጌታዬ፣ ዝነኛው ጀግና ታላቁ ማርቆስ የላክሎትን ስጦታ ተቀበሉኝ አለ። ማን ነው ማርቆስ? I'm coming out to meet the world from my safe and cozy purr. በደስታ በፍቅር በመተማመን በመረዳዳት በመተሳሰብ ለብዙ ዘመን አብረው በቅዱስ ዮሴፍ ትምህርት ቤት በዛሬው ዕለት የተዘጋጀው የንባብ ቀን ዓላማው እንደሚታወቀው ሁሉ ዓለም ላይ ያደጉ የሚባሉት ሀገሮች ማህበረሰቦችና ግለሰብንም ጨምሮ ከንባብ ውጪ ያደገ አንድም ነገር የለም። ለእድገት ትልቁ መሰረት ምንድነው? ንባብ ነው፣ ትምህርት ነው፣ ስራ ነው። የተማሪዎቻችን ዋና ስራ ደግሞ እንደሚታወቀው ሁሉ መማር ነው። መማር ከንባብ ጋር በፍጹም የማይለያይና በፍጹም ግንኙነት ያለው ነገር ነው። ስለዚህ እንደ ሀገር እኛ ኢትዮጵያውያን የንባብ ባህላችን እጅግ በጣም ደካማ ነው። ይሄ መቀጠል መቻል የለበትም። ለእድገት መሰረቱ ንባብ ነው ካልነ ወጣቶቻችን በተለይም ህፃናት የማንበብ ባህላቸውን ገና በጧት መጀመር መቻል አለባቸው፣ ማሳደግ መቻል አለባቸው። ለዛም ነው በየቦታው እንደምታየው በዛሬው ዕለት ወላጆች በመካከላቸው ተገኝተው የንባብ ተሞክሯቸውን ለልጆች እንዲያካፍሉ እየተደረገ የሆነው። ቅዱስ ዮሴፍ ካቶሊክ ትምህርት ቤት የተማሪዎችን የንባብ ባህል ለማሳደግ በዓመት 2 ጊዜ የሚያዘጋጀው የንባብ ቀን ከወላጆች በተጨማሪ ጸሐፊያንም የተገኙበት ነው። ትምህርት ቤቱ በትምህርቱ ዘርፍ ጥሩ ስም ለመገንባቱ ይኸው የንባብ ባህል ለማዳበር የሚሰራው ስራ ከፍተኛ አስተዋጽኦ አበርክቷል። ትምህርት ቤት እንደ አንድ ትውልድ የመቅረጫ ተቋም መምህራንም በተማሪዎች እውቀት ማደግ ላይ በጋራ በመሆን የሚሰሩ ስራ ለተማሪዎች የንባብ ባህል ትልቅ አስተዋጽኦ ያለው ነው። ትምህርት ቤቶች በመጀመሪያ ትውልድ ለመቅረጽ ነው ትምህርት ቤቶች የሚከፈቱት። ትውልድ ስንቀርጽ ደግሞ ታሪኩን የሚያውቅ ማንነቱን የሚያውቅ እና በተለያዩ ክህሎቶች የበረታ ወይም የጠነከረ ትውልድ ማፍራት አለባቸው ብለን ስለምናስብ ነው በትምህርት ቤታችን ይሄ መርሃ ግብር ከአራት ዓመት በፊት የጀመርነው እና ተማሪዎች የተለያዩ የንባብ ክህሎታቸውን የሚያዳብሩባቸው መርሃ ግብሮች አሏቸው። ህፃናቶቹ የቀን ማንበቢያ የቀን መከታተያ ቅጽ አዘጋጅተን ንባባቸውን እንከታተላለን። ወደ 5ኛ ወደ 6ኛ ክፍል ሲደርሱ ደግሞ መጽሐፍትን አንብበው እንዲገመግሙ እናደርጋለን። ይሄ ማድረጋችን ምንድነው? ትውልዱ አሁን ካለበት የቴክኖሎጂ ተጽዕኖ ወይንም ደግሞ ቴክኖሎጂዎች ላይ የቴክኖሎጂ ውጤቶች ላይ ከሚያሳልፈው ጊዜ ይልቅ በንባብ የሀገሩን ታሪክ ቢያውቅ፣ ይሄን ደግሞ ትምህርት ቤቶች ተቀዳሚ ኃላፊነት ያለባቸው ናቸው። ምክንያቱም ተማሪዎች ወላጆቻቸው ጋር ከሚያሳልፉት ጊዜ ይልቅ ትምህርት ቤት የሚያሳልፉት ጊዜ ስለሚበልጥ ባለው አጋጣሚ ሁሉ ልጆች የንባብ ባህላቸው እንዲዳብር ከፍተኛ አስተዋጽኦ ትምህርት ቤቶችና መምህራን ማበርከት አለባቸው ብዬ አስባለሁ። ተማሪዎች በተለይም የመጀመሪያ ደረጃ ላይ የሚገኙት የንባብ ባህላቸው እንዲዳብር የሚሰሩ ስራዎች በትምህርት ዓለም ውስጥ ላላቸው ብሎም በሕይወታቸው እውቀትን ለመፈለግ በሚያደርጉት ጉዞ ውስጥ ትልቅ ድርሻ አላቸው። እነዚህ ስራዎችን ለመስራት ደግሞ የትምህርት ቤቶችና የመምህራን ብቻ ሳይሆን የወላጆችንም ትብብር የሚጠይቁ ናቸው። ወላጆች በቤት ውስጥ ያላቸው የንባብ ባህል እንዲሁም ልጆቻቸው እንዲያነቡ የሚያደርጉት ግፊት በልጆቹ የማንበብ ፍላጎት ላይ ትልቅ ሚና የሚጫወት ነው። በዚህ ትምህርት ቤት ውስጥ ትልቅ ልምድ አለ።
መጽሐፍ የማንበብ ልምድ እና አንዳንድ ጊዜ እንደ ወላጅ ብዙ ሩጫዎች ይኖሩብናል። አልፈን ስራ ላይ የተለያየ የህይወት ኃላፊነቶች አሉብን። ከዛ ደግሞ ባለፈ ልጆቻችን አንባቢዎች እንዲሆኑ በጣም የሴንት ጆሴፍ ትምህርት ቤት ያግዘናል ማለት ነው። ያም እንዴት ነው ብሎ ምናልባት ይህን ተሞክሮ ለሌሎች ትምህርት ቤቶችም ከማጋራት አንጻር ይሄ ትልቅ ኃላፊነት አለብን ብዬ አስባለሁኝ፣ ትውልዱን አንባቢ ከማድረግ አንጻር ማለት ነው። ስለዚህ ተሞክሮ ምንድነው መምህራኖች ሁልጊዜ ቅጽ አለ በጀርባ ልጆች አትሊስት ከ10 እስከ 20 ደቂቃ በቤታቸው ዴሊ በየቀኑ ካነበቡ ያ ሀቢቱ ያ ልምድ ስለሚያካብቱ አንባቢዎች የመሆናቸው ያለ ጥርጥር የተረጋገጠ በመሆኑን እኛም ተሞክሯችን ማጋራት እንወዳለን ማለት ነው። ዛሬ የመጣሁት ሼር ላደርጋቸው እኔም ማንበብ በጣም የወደድኩት በማየት ነው። ዲሞንስትሬሽን ትልቅ ኃይል አለውና በቅርቡ እያዘጋጀሁት ያለ አባባ ምርቃትና እማማ ጥበብ የተለያየ የህይወት ተሞክሯቸውን ለትውልዱ ስርዓትን፣ ልምድን፣ አክብሮትን ለታላላቆች የሚደረግ እንዲሁም አባወራዎችን ማወራዎችን ሰብስበው ህይወታቸውን ያጋራሉ። ብዙ ጊዜ እንደነዚህ አይነት አባወራዎችን ማወራዎች በትምህርት ቤት እውቀትን ለማጋራት ማለት ነው የቻሉት በኑሯቸው ነው። በትምህርትም ላይሆን ይችላል። የመማር እድልንም ያላገኙ ብዙ አዛውንቶች ይኖራሉ። ብዙ እናቶች ግን ትዝታዎች አሏቸው፣ ስርዓቶች አሏቸውና ይሄ ትውልድ የማስታረቅ ስራ ይጠበቅብናል ብዬ አስባለሁ። ከታላላቆች ጋር ከአባቶች ከእናቶች ጋር እርቅ እንዲፈጠርና የሚያሳልፉት የተለያየ ጊዜ ይኖራል በስልኮቻቸው ከቴክኖሎጂ ከተለያየ ነገር የሚማሩት ከዛም ደግሞ ባለፈ ጠጋ ብለው የአባቶችንና የእናቶችን ምክር የህይወት ትዝታ የሚካፈሉበት ከዛም የተነሳ ደግሞ ትልልቅ ጠቢባኖች የሚሆኑበት እድል ማመቻቸት ይጠበቅብናል ብዬ አስባለሁ። የቅዱስ ዮሴፍ ካቶሊክ ትምህርት ቤት ያዘጋጀው የንባብ ቀን ወላጆችና ጸሐፊያን ለተማሪዎች ያነበቡበትና ልምዳቸውንም ያካፈሉበት ብቻ አይደለም። መርሃ ግብሩ ትምህርት ቤቱ በማንበብ ላይ በከፍተኛ ሁኔታ እየሰራ መሆኑን ያመላከተበትና ተማሪዎችም የንባብ እውቀታቸው ምን ያህል እንደደረሰ ያሳዩበትም ነው። በዕለቱ በቅዱስ ዮሴፍ አንደኛ ደረጃ ተማሪዎች ከእንካ ሰላንትያ ጀምሮ የመጽሐፍት ዳሰሳ እስከማድረግ የንባብ ባህልን የሚያበረታታ ዝማሬዎችና ንግግሮችንም በማድረግ ወላጆችን ያስገረሙበት አጋጣሚም ነበር። ጤና ይስጥልኝ አድማጮቻችን፣ የዕለቱን ዜና ማቀርብላችሁ ነው ሰኔ ንጉሴ ነኝ። አብራችሁ ቆዩ። በዛሬው ዕለት በቅዱስ ዮሴፍ ትምህርት ቤት የንባብ ቀን በድምቀት እየተከበረ ይገኛል። በል እኔ ልቀጥል። እንኩ ሰላምቲያ በምንቲያ በማኛ ምን አለ በማኛ እኔ አነባለሁ ክፉኛ ክፉኛ ከወዴት ይገኛል ደመጻፍ ጓደኛ በጣም የሚያስደንቅ የሚያስገርም ወሬ እናቴ ላወራልሽ ያየሁትን ዛሬ መልከ መልካሙ ሳልታወቀው ሳልነጋግረው ስሙን ሳልጠይቀው ፈጭኜ ሸሽቼ መጣ ወደ ቤቴ። እዚያም ነው የወሰደሽ አንቺ ቅልብልብ አይጦች ስትባሉ ያላችሁም ልብ አይጥ ሞት ስትሻ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ። ዶክተር ቢንያም በለጠ መከወደኛ የተሰኘ የአረጋውያን መረጃ ማዕከል የበጎ አድራጎት ማህበር በመመስረት በመላው ኢትዮጵያን ለብ ውስጥ ገብቷል። ንጉሥ አፄ ቴዎድሮስ ጥር 6 በ18 ዓመተ ምህረት ተወለዱ። የመጽሐፉ ሽፋን ከታሪኩ ጋር ያለውን ትስስር ታብራራልን? የመጽሐፉ ሽፋን ያለው ከታሪኩ ጋር ያለው ትስስር በመጀመሪያ እዚህ ጋር ራስ የሚለው ጽሑፍ በቡኒ ባክግራውንድ የተጻፈ ሲሆን በመቀጠል Now I'm gonna present you about history of reading in our school. Welcome to St. Joseph School again.
Today, I'm going to present you a book report about the famous book Sherlock Holmes. Has anybody read this book? ማንበብ ሙሉ ሰው ያደርጋል በሚል ቃል በቅዱስ ዮሴፍ ትምህርት ቤት የተከበረው የንባብ ቀን የተማሪዎች የንባብ ደረጃ እንዲሁም ወላጆችና መምህራን በልጆቻቸውና ተማሪዎቻቸው የንባብ ባህል ማደግ የሚጠበቅባቸውን ኃላፊነት ለመወጣት ፈቃደኛ መሆናቸው የታየበት ነው። በዕለቱ የተገኙት የቅዱስ ዮሴፍ ካቶሊክ ትምህርት ቤት ርዕሰ መምህር ወንድም ጌታቸው አለማየሁ በትምህርት ቤቱ ውጤታቸው ጥሩ የሆነ ተማሪዎች አንባቢዎች መሆናቸውን በመግለጽ አንባቢ የዓለም ዜጋ መሆኑን አመላክተዋል። እዚሁ ከኛ ጋር ያሉ ልጆቻችንን ራሱ ስናይ በተለይ የሚያነቡ ልጆች፣ ጊዜያቸውን በአግባቡ የሚጠቀሙ ልጆች ሁሉ ጊዜ ውጤታቸው ያማረ ነው። ምንም ጥያቄ የለው ስለሚያነቡ። እንዲያውም በአብዛኛው ሁሌ ሲነገር እንደምናዳምጠው እንደምንሰማው አንባቢ የዓለም ዜጋ ነው። ምክንያቱም ደግሞ በቤቱ ቁጭ ብሎ መጽሐፍን ልክ እንደ ሳተላይት መነጽር ተጠቅሞ ዓለም ላይ ያሉ ነገሮችን ሁሉ መቃኘት ስለሚችል የቅዱስ ዮሴፍ ካቶሊክ ትምህርት ቤት በንባብ ባሌ ለሚሰራው ስራ ድጋፍ የሚያደርገው ኢትዮ ሪድስ በ2018 ዓ.ም የንባብ ቀን ላይ እንዲሁ በመገኘት ለትምህርት ቤቱ መጽሐፍትን አበርክቷል። በዕለቱ በክብር እንግድነት የተገኘችው የሁለት መጽሐፍ ደራሲና ወላጅ ኤደን ሀብታሙ ለደራሲነት ያበቃትን ልምድ አካፍላለች። ጻፊያ ሁሉም ልጅ ለተመሳሳይ መጽሐፍት ፍቅር የሌለው በመሆኑ ወላጆች ፍላጎቶቻቸውን በመረዳት በዚያ ላይ መስራት እንዳለባቸው ምክሯን ለግሳለች። እንደ ወላጅ ግን ምን እረዳለሁ፣ ሁሉም ሰው ለስነ ጥበብ ፍቅር እንዲኖረው አይጠበቅበትም። ሁሉም ሰው ኖቨል ስቶሪ እንዲያነብ አይፈቀድበትም። አንዱ ተማሪ የሂሳብ ስጦታ ይኖረዋል፣ አንዱ የሳይንስ፣ የተለያየ ነው። ዓለምም ሙሉ የምትሆነው የተለያየ ስጦታችንና አቅማችንን ስናካፍል ነው። ይሄንን ካልኩኝ በኋላ ምናልባት ለልጆቻችን ለተማሪዎቻችን በጣም ያግዛል ብዬ የማስበው ንባብን እየወደዱት እንደ ስራ እንደ አሳይመንት ሳይሆን እንደ መዝናኛ አክቲቪቲ እንዲያዩት መጀመሪያ ምን እንደሚወዱ የምን አዝማሚያ እንዳላቸው መረዳት፣ እሱን እንዲረዱ እንዲቆፍሩ መጠየቅ፣ መጨቅጨቅ በማያሰለች ጨዋታ በሆነ መልኩ ቀስ እያሉ እያዋዙ ያንን እየቆፈሩ ማውጣት በጣም ይረዳል ብዬ አስባለሁ። ወደ ሳይንስ ከሆነ ቴንደንሲያቸው የሳይንስ ነክ የሆኑ መጽሐፍትን መስጠት ለነሱ ጨዋታ ሆኖ እያነበቡ ተሰጧቸው ላይ አቅማቸው ላይ እንዲያጎለብቱ ያግዛል ብዬ አስባለሁ። የቅዱስ ዮሴፍ ካቶሊክ ትምህርት ቤት የንባብ ቀን ዝግጅት በተለይም ሌሎች ትምህርት ቤቶችም ልምድ ሊወስዱበትና ውጤታማ ከመሆኑ ባሻገር የልጆችን የንባብ ባህል እንዲቀርጹ ለማድረግ ጥቅም ላይ መዋል የሚችል ነው። የትምህርት ቤቱ የ2018 ዓ.ም የንባብ ቀን ተማሪዎች የንባብ ባህላቸውን እንዲያዳብሩ በሚረዱና ችሎታቸውንም ባሳዩባቸው ዝግጅቶች ተከብሯል። በዕለቱም የማንበብ ልምዳቸውን እያሳደጉ ለሚገኙ ተማሪዎች የሰርተፍኬት መስጠት መርሃ ግብር ሲከናወን ለዚህም አስተዋጽኦ ላደረጉት መምህራንና የትምህርት ቤቱ አባላት ምስጋና በማቅረብ ተጠናቋል። Hullaችን